ሰውን ሃይማኖት ስትነካኩ ያንተም ሃይማኖት ይነካል ባሻ። አዎ ግን እሱ የሱ ሃይማኖት ገና እኮ አልደረቀም እኮ ፈርሞ ራሱ አልደረቀም እኮ ፈርሞ ጠቅልሎ እንዴ ምንድነው አይበጅ እንዴ ተሙና ማን ነው ቬጋስ ኦ ምስኪን በእናታቸው አካውንቱን ሊያዘጉበት ነው። አዎ እናዘጋበታለን። ሆነ ማስታጠቢያ ላይ ብርጭቅ አድርገው አወጡት። አይተሻል? ማስታጠቢያ አዎ የሙስሊም ጀለቢያ ለብሰው አዎ በቃ ቆለጡን እያንጠለጠለ አይተሻል? እዛ ነው እኔ ቆለጡን አላየሁትም። እኔ እኮ የገረመኝ እኮ እንዴት ሰው እንዴ ደህና ነገር ላይ አይጠመቅም እንዴ? እንዴት ማስታጠቢያ ላይ ዋና ገንዳ ውስጥ እንኳን አይወስዱትም? እዛው እኮ ነው አዳራሽ ውስጥ ምናምን እኮ ነው በቃ ብርጭቅ አድርገው አወጡት። ሲጀመር ነገ ዞቢዞ እንደሚቶ ሃይማኖቱ የታወቀ ነው። ለዛ ነው አይዞሽ መሬት ዮኒ ማኛ ይመቸኛል። ዮኒዬ መመደብ እኮ ሁላችንም ይመቸን ነበር፣ ግን አሁን አስቀየመን። በሃይማኖታችን መጣ ብዙሃኑን እኮ ሰደበ እኮ ሁላችንም ነካ እንጂ ኖርማል እኮ ዝም ብሎ እንደ ዮናታን ስግጥ ቢል እኮ መሰገጥ ይችላል አይደል? ማን ዮናታን? አዶናይ ነው ምናምን ሰገጠ የሚባለው። አዎ ግን ለኔ አዶናይ ሳይሆን ሰገጤ ዮናስ ቴቴ ነች። ሰገጤ ስግጥ ብሎ በቃ አንቺ በቃ እንደ ሰው ልጅ የሚፈራውን እኮ ነገር እኮ ነው። አንቺ እግዚአብሔርን አይፈራም እንዴ? እግዚአብሔር እኔ የሚያስቀኝ ሙስሊም ሆኖ ነው የሚያስቀኝ። አልሐምዱሊላህ ያላል ያስፈራል እኮ ፈጣሪም እኮ አለው። ዮኒዬ በዚህ አጋጣሚ አይ ላቭ ዩ ሶ ማች። እንዴ የመሳቄ ትርጉም እኮ ነው ማለት ዮኒ የመሳቄ ትርጉም እኮ ነው። እኔ አታሽቃብጭ ፍሬያ አታሽቃብጭ። አንተ ታዲያ ለምን ለዛችኛዋ ታሽቃብጣለህ? ለየትኛዋ ቅድም ስሟን የጠራኋት ማነች? አየው መልስ ምት ነው ተራውለት። ኧረ እሷ ምርጥ ነች። ማርያም ይችላል ይሏል የኛ ቤቶች። አይ ማርያምን እሷ ማለት እኔ ምንም እኮ እኔ ክፉ ነገር አላገኘሁባቸውም እኮ እኔ እኮ ቲክታክ ላይ እኮ ማንንም እኮ ክፉ ነገር አላገኘሁም። ፍሬ ከዮኒ ጋር የሚያመሳስላቸው ነገር አለ ይሉኛል። አዎ ያገናኘናል የሆነ ነገር እኔና ዮኒን አታውቅም እንዴ? ለየሰደባት ነበር። አዎ እሱማ ምን እኮ አቡነ ማቲያስን ከተሳደበ ፍሬንማ ምን እኮ ማርያምን አሁን አልሰደበኝም ትቶኛል እንዴ? ሰሚ እኔን እኮ ምን እንዳይ ታውቂያለሽ? የሽቦ አልጋ ምን ማለቱ ነው? ያደገ እኮ ነው ያልኩኝ። ታዲያ እኔ በሳቅ ነው የወደኩት። የሽቦ አልጋ አላለም። እኔ በሳቅ እኮ ያደገበት ነው እኮ ፍሬ። ቆይ እሱ ያደገበት ነው የሽቦ አልጋ ወይስ እኔ አልገባኝ። እንዴት ነው የሽቦ አልጋ ነው? ምን እዛ ላይ ነው ያደገው? እኛ ይኸውልሽ እኛ በተወለደበት ሰዓት የሳር ፍራሽ የለ፣ የሽቦ አልጋ የለ፣ ምን የለ፣ የእንጨት አልጋ ነው ያ እንዴ። ምን ነው ቤት አይደለውማ ባሻ ሰው ቤት ነው ያለሁት እና አይመችም። ወንበር የለኝም። እንደው ብታረገው እያለሁ እኔ ሰው ቤት ነኝ እና አይመችም። ወንበር የላቸውም። ዱቫይስ ወሽብን ያ ቪስቱ auf dem Arbeiter nein ሰው ቤት እኔ አንድ ቤት ነው የሚሄደው ታውቃለህ። እንትና ጋር ይሆናላ። እኔ ምን ባሻ የለበስከው ሹራብ በጣም ነው የሚያምረው። ወሃስቱ ዲገካውት ዴስ ቢስን ቶያ ማርያም በጣም ነው የሚያምረው። ፋይን የሆነ ጨርቁ ሁሉ ራሱ ያምራል። አዎ በቲሸርት እኮ በዚህ ቅዝቃዜው ልጅ ቲሸርት ብቻ ነው ያደረኩት። እግዚአብሔር ግን በጣም በቃ ያሞቃል። ያምራል። ሴክስ ወንደሮ ዶሮ እግዚአብሔር ድስ 100 ዩሮ እግዚአብሔር ነው አንገቡ 100 ጆ በጣም ነው የሚያምረው። አንገቦት አድርጎ እኔ ግን ውድ ነው የገመትኩት የነበረ ይሄ ፌል ኖርማል አባይዝ አንገቦት አድርጎ ነው 600 ዩሮ። አቤት ቀደዳ ይላሉ። አሁን ፊራውን ነው ሳክስ ነው እንጂ እዚህ ደግሞ አራሳክስ ሙተ ግባና ማርኩን ጎግል አድርገው። እውነቱን ነው። ብራንድ ነው የለበሰው። መሬቴ ጎግል አድርገው። ብራንድ ነው። ምንም እኮ እንትን ማለት ሎጎ አድርገው ብራዘር።
ሎጎውን ይዩት፣ ሎጎውን እንዴ አሁን እኔ ፊራውል ቢሆን አዎ ይላሉ። አዎ መስለው መቤቴ አንቺ መቤቴ ልክልሻለሁ። ቆይ የት እንደሚኖር ላኩልኝ እኮ 800 ብር ነው የቤት ኪራይ የሚከፍሉ። የጀርመኑ መንሱር ይለዋል። አይደለም መቤቴ ነው አይደለም። የጀርመኑ መንሱር አይደለም መድኃኒዓለም ኤሚኬ እኔ ቆንጆ እንዴት ነሽ? የጂጂ ጉራ ተጋባበት። በስመ አብ ወወልድ ወመንፈስ ቅዱስ ኖ ይሄ ላይ በፊት እንዳይሆን ይላል። አሁን ችግሩ አታምኑም። አሁን ለምሳሌ ይሄ ጫማ ስንት ነው? ኑሪልኝ ኤሚኬ የኔ ፍቅር። እሺ ጎግል አድርጉት። ይሄ ጫማ ከለሩ አዋው ምንድን ነው? አሁን ጉራ አይደለ? አሁን ባያይ መንሱር ወይ ፊራውል ቢሆን እውነት ነው ምናምን ትላላችሁ። ቻርጀር ሊዘጋብኝ ነው። ፍሪታ ሊዮ ቴንክ ዩ ሶ ማች ሊዮ። ፍሪ ቻርጀር ባትሪ ሊዘጋብኝ ነው። መድኃኒዓለም በቃ ላስት ጌም እናደርገዋለን። አይ ላስት ጌም አዎ፣ ከዘጋም በዛው በቃ ቻው አዲስ አበባ ቻው አዲስ አበባ ይመች። ወዴ እኔ ውሸት አላውቅም። መድኃኒዓለም እኔ ውሸት አላውቅም፣ ግን ባትሪ ሊዘጋብኝ ነው። አክቱ ሻይዘ ተሙ ላይ 30 ዩሮ ነው ይላሉ። ኧረ ተው እውነቱን ነው። ባሻ የለበሰው ውድ ብራንድ ነው። ምን አሉ? ተሙ ላይ 30 ዩሮ ነው ይላሉ። የተሙ ባለሰ ተሙ ማለት ነው። ምንድን ነው ተሙ? እኔ ምን አውቄው ተሙ አላውቅም። ኧረ ፍርዬ መድኃኒዓለም ነው የምልሽ። ይሄ ትክክለኛ ኦሪጂናል ጃኬት ነው። መድኃኒዓለም ኧረ እኔ አምናለሁ እንዴ። አይሲት እኮ ሎጎ እኮ ያስታውቃል እኮ። አዎ ግን አበሻው አቆም ማብረሰብ እንደው መድኃኒዓለም። ኧረ ካሪታስ ይብዳችሁ እናንተንስ። ካሪታስ አላለም። እግዚአብሔርን ፒፕሉ ስለማያውቀው ነው። ማጣጣል ይወዳል። ሻይል ላይ ይቀንሳል ይላሉ ደግሞ። አይ ሌላ ቦታም ይቀንሳል። አሁን ስለ ጃኬቱ ነው የሚከራከሩ። ጆርዳን ያ አበስጡኝ ልቅጣ እንዴ ባትሪ ሊዘጋ ነው ጋይስ። ፍሪታ በቃ በማታው ክፍለ ጊዜ እንገናኛለን። ከዘጋ ባትሪ ዘጋብኝ። በቃ ሌሊት ነው የምንገባው። ባሻ ሌሊት ግን በስነ ስርዓት ቅጣት እቀጣሻለሁ ምናምን ነገር የሆነ በቃ አይደል የሆነ በቃ ዴንጀር የሆነ ቅጣት እሱን ለመቅጣት ያብቃ። እኔ እኮ ጊፍተሮች አሉኝ እኮ ተው እናቴ ትሙት ለምትቀጭው ቅጣት በቃ የሆነ ማለት የጀርመን አስደማሚ የሆነ ቅጣት ትቀጫለሽ። ለማንኛውም ደውዬ አወራሻለሁ። መጀመሪያ ህዝብ ላይ 600 አይከብድም ወይ ባሻ ይሏል። ምን እንደምታወራ አይሰማኝም። መጀመሪያ ደውዬ አወራሻለሁ። ደውልልኝ በቃ ደውልልሽና ግን ስለ ቅጣቱ ነው የምናወራው። ፍርዬ ማርያምን ነው የምልሽ። ዴንጀር የሆነ ቅጣት የምንቀጣጣ ከሆነ እሺ ቢንዳ አሉ ያ ማን ይመች ማርያምን ብሬ ያራዳልሽ እንደ ድሯችን እናሟሙቀዋለን ጌማችን። አዎ እኮ ለቀምቀም አድርጌ የሆነ ጨዋታዎች ወሬ ምናምን ሰብስቢና አሉባልታ ምናምን እናወራበታለን። እስኪ ደግሞ እንገረበዋለን። ባልታ እኮ አልፎበታል እኮ አሁን ጌም እና ጌም ብቻ ነው ጊዜው አለው። እየተጫወተው ኦኬ ጆዬ ቴንክ ዩ ፎሎ አድርጌያለሁ። ለማንኛውም እንደተሰልሻል እዚህ ጋር ቻርጀሪ ለምንድን ነው ቶሎ የሚያልቀው? ለምንድን ነው? እኔ አይገባኝም። ቲክቶክ ስለምትጠቀምበት ይሆናል ብዙ። አዎ ቻርጀር አላደረኩትም በእናትሽ